ደግሞ በዓልን ደብሯት ማክበር የለባትም። ስለዚህ ትላንት ያልከውን ነገር ውሸቴን ነው ትቼዋለሁ በላት። እንዴና ነው የሆነስ ነው ይደብር አመጣ በቃ መልካም በዓል ያ ሀቢብቲ አንተ ካስደበርኩሽ ግን ሶሪ አንቺ ነው እንደዛ ማድረግ አልነበረብኝ መሰለኝ። ማታ ተኝቼ ሳስበው እንኳን አደረሰን 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 ከቁጥር ሳያጎል እንኳን አደረሰን አንዴ ተሰባስበን እንኳን አደረሰን ማዱ ተባርኮ እንኳን አደረሰን እየተቋደሰ እንኳን አደረሰን ጎረምሳው ዘንጦ እንኳን አደረሰን ሴቷም ተሽከርክራ እንኳን አደረሰን እኔ ብስ እንኳን አደረሰን ከሚወዱ ጋራ እንኳን አደረሰን እንኳን አደረሰን እንኳን አደረሰን ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን ጸብን ያርቅልን ለራቁቷ አካል በያሉበት መልካም ዓመት እሰይ ደስ ይበለን እሰይ ደስ ይበለን አውደ ዓመት መጣልን እሰይ ደስ ይበለን እሰይ ደስ ይበለን ዓመት በዓል መጣልን ሰላም ሰላም ሰላም፣ እንዴት ናችሁ? ውድ እና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም እንግዲህ በያላችሁበት ሰላም፣ ጤና፣ ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ። እንኳን አደረሳችሁ ለትንሣኤ በዓል። እንኳን በሰላም በፍቅር በጤና አደረሳችሁ አደረሰን። ያው እንግዲህ ዛሬ በዓል ነው እና ያው በዓል ደግሞ ምንም ቢኖር ያው ፏ ብሎ ማሳለፍ ውዴታ ሳይሆን ግዴታ ነው። እና ዛሬ እንግዲህ ቤታችንን በዓል ድባብ አሁን እስካሁን የለውም እና የበዓል ድባብ እናስመስለዋለን። ቤታችንን ፏ እናደርገዋለን። በነገራችን ላይ ያው እኔ ለዚህ በዓል በቃ እውነት ደብሮኛል። እንደሆነቱ ከሆነ ይህንን በዓል ያሰብኩት የነበረው በጣም በትልቅ ዝግጅት ነበረ። ነገር ግን ደግሞ የተፈጠረውን ነገር እናንተ ማየታችኋል ምናምን። እኔ ደግሞ አንዴ የሆነ በጣም ከተናደድኩ ምናምን ያ ነገር በቃ ውጥት እስኪልልኝ ድረስ በቃ በጣም ሁሉ ነገር ነው የሚደብረኝ እና ምንም አላደረኩም። ባይተው ልብስ አልገዛሁም፣ ምንም አላረኩም። ግን ያው አበሻ ቀሚሶች ምናምን ስላለኝ ከዛ አንስቼ አንዱን ለበስኩኝ እና አሁን ግን ቤታችንን ያው የበዓል ድባብ መኖር አለበት። ምክንያቱም በዓል ግድ ነው። ከሁለት ወር ጾም በኋላ የመጣ ነው። ብዙ ነገር አለና ስለዚህ እንደዛ ስለሆነ አሁን ፏ እናደርገዋለን ማለት ነው። እና ልነሳና ቄጤማ ምናምን አድርገን ቡና ምናምን እናፈላለን። ከዛ በቃ ቆንጆ ጊዜ ይኖረናል ብዬ አስባለሁ። ያው እንግዲህ በነገራችን ላይ ዛሬ መምጣት አልፈለግኩም ነበር እንደሆነቱ ከሆነ ማለት ነው። ከትላንቱ በኋላ በጣም ደብሮኝ ስለነበር መምጣት አልፈለግኩም ነበር። ነገር ግን የመጣሁት ለምንድን ነው? እናንተ ያስለመድኳችሁ ነገር አለ በየበዓሉ ምናምን ቡና ማፍላት እንደዚህ በቃ ድባቡን ማሳየት አስለምጃችኋለሁ እና ያንን ነገር እንዳላስቀርባችሁ ብዬ ነው የመጣሁት እና ብዙዎቻችሁም ምናምን እያላችሁኝ ስለነበረ ምናምን እንዳታስቀሪብን በአመት ያስለመድሽንን እኛ እዚህ ደብረናል እያላችሁኝ ስለነበር ቤተሰቦቼ ለዛ ነው እና ተነስቼ ምናምን ለማንኛውም በወሬ ልነሳ እያልኩኝ ሳልነሳ ቀረው እና አሁን ልነሳና እናዘጋጃለን። ቤት ምናምን አጽድቻለሁ፣ ሁሉንም ነገር ነው አስተካክያለሁ። ምንድነው በቃ የቀሩትን ነገር ማድረግ ብቻ ነው የሚጠበቅብኝ እና አብራችሁ ቆዩ። ወዳችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንኳን አደረሰን 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 ከቁጥር ሳያጎል እንኳን አደረሰን አንዴ ተሰባስበን እንኳን አደረሰን ማዱ ተባርኮ እንኳን አደረሰን እየተቋደሰ እንኳን አደረሰን ጎረምሳው ዘንጦ እንኳን አደረሰን ሴቷም ተሽከርክራ እንኳን አደረሰን እኔ ብስ እንኳን አደረሰን ከሚወዱ ጋራ እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን
እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል እንኳን አደረሰን አንዴ ተሰባስበን እንኳን አደረሰን ማዕዱ ተባርኮ እንኳን አደረሰን እየተቋደሰ እንኳን አደረሰን ጎረምሳው ዘንጦ እንኳን አደረሰን ሴቷም ተሽከርክራ እንኳን አደረሰን እኔ ብስ እንኳን አደረሰን ከሚወዱ ጋራ እንኳን አደረሰን 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 ከቁጥር ሳያጎል እንኳን አደረሰን አንዴ ተሰባስበን እንኳን አደረሰን ማዕዱ ተባርኮ እንኳን አደረሰን እየተቋደሰ እንኳን አደረሰን ጎረምሳው ዘንጦ እንኳን አደረሰን ሴቷም ተሽከርክራ እንኳን አደረሰን እኔ ብስ እንኳን አደረሰን ከሚወዱ ጋራ እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እሰይ ደስ ይበለን እሰይ ደስ ይበለን አውደ ዓመት መጣልን አውደ ዓመት መጣልን እሰይ ደስ ይበለን እሰይ ደስ ይበለን ዓመት በዓል መጣልን ዓመት በዓል መጣልን እሰይ ደስ ይበለን እሰይ ደስ ይበለን አውደ ዓመት መጣልን አውደ ዓመት መጣልን እሰይ ደስ ይበለን እሰይ ደስ ይበለን ዓመት በዓል መጣልን ዓመት በዓል መጣልን ስሜቱ ቀላል እሰይ ደስ ይበለን እሰይ ደስ ይበለን አውደ ዓመት መጣልን አውደ ዓመት መጣልን እሰይ ደስ ይበለን እሰይ ደስ ይበለን ዓመት በዓል መጣልን ዓመት በዓል መጣልን እሰይ ደስ ይበለን እሰይ ደስ ይበለን አውደ ዓመት መጣልን አውደ ዓመት መጣልን እሰይ ደስ ይበለን እሰይ ደስ ይበለን ዓመት በዓል መጣልን ዓመት በዓል መጣልን እሰይ ደስ ይበለን እሰይ ደስ ይበለን አውደ ዓመት መጣልን አውደ ዓመት መጣልን እሰይ ደስ ይበለን እሰይ ደስ ይበለን ዓመት በዓል መጣልን ዓመት በዓል መጣልን እሰይ ደስ ይበለን እሰይ ደስ ይበለን አውደ ዓመት መጣልን አውደ ዓመት መጣልን እሰይ ደስ ይበለን እሰይ ደስ ይበለን ዓመት በዓል መጣልን ዓመት በዓል መጣልን በሌላ ስልክ ደወልክልኝ እሰይ ደስ ይበለን እሰይ ደስ ይበለን አውደ ዓመት መጣልን አውደ ዓመት መጣልን እሰይ ደስ ይበለን እሰይ ደስ ይበለን ዓመት በዓል ለጠላት ሰጠኝ አሳልፍ የምር ቡና እያፈላው ነው። እንዲሁም ሰላም በል ቪዲዮ እየቀረጽኩ ነው። ሰላም በላቸው። እሺ አንዴ ሰማል። ሰላም እንዴት ናችሁ? እንኳን አደረሳችሁ ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም አለን ደህና ነን አሉ እነሱ ሲሉ ሰምቼ ነው። በሆዳቸው ነው የሰማሁት። እና እውነት ቡና ምናምን እያፈላው ምናምን ቤቱ ሞቅ አድርጋለሁ እና ቡና ምናምን ትጠጣለህ እሱ ነበር የሚለኝ እኮ ግን አሁን መልሽን አሞኛልና እንድትመጣልኝ ነው። አሞኛል ማለት ምንህን ነው? አራኛ ላቅበና በጣም አሞኛልና ወደ ሆስፒታል እየሄድኩ ነው። ሎኬሽን ልክልሻለሁ። ሞቶሎሽን አደራ በእናትሽ እንዳትቀር። አሁን የምርህን ነው? አዎ ሌላ ምደውል የበላኸው ምግብ አልተስማማም ነው? ምን ሆነ ነው? አላቅም በእናትሽ ምን እንደሆነ ብቻ በጣም ሲያመኝ መሄድ አለብኝ ብዬ ሄድኩ። እኔማ እኮ ቪዲዮ ምናምን እየቀረጽኩ ነበረ። ኧረ በኋላ እንጨርሰዋለን በእናትሽ ነው የምር። እሺ በቃ መጣሁ። በጣም አሞሃል? የምርህን ነው? በዛሬ ቀን ዘው ያያልልሽ ነበር። እሺ በቃ መጣሁ። በቃ ነው ቶሎሽ ልክልሻለሁ። ቴሌግራም ላይ ሎኬሽን እሺ ላክልኝ። አሁን ይሄ ምን ይባላል? የምርህን ነው? ደግሞ ሌላ ሰው የለም አጠገብ ያለ። ወይኔ ያፈል የቆላው ጥቡን ነው። ለማንኛውም በቃ እሺ ልሂድ። ሌላ ሰው ማንም የለም አጠገብ ምንም ስላለ በቃ እንሂድ። ወይ
በቃ እንሂድና ያለበትን ሁኔታ ነው። እቤት ያፈላሁትን ቡና ልትጠጣ አትጠጣ ምን ቢያማው ነው ምግብ አልተስማማውም ይሆናል። መጣች። ሂድ ቶሎ በል ሂድ። አሳምናት ሂድ። ይኸውልህ ዛሬ ማለት ነው አሁን እሷ እንትን ብላለች፣ በጣም ደብሯታል። በዓል ደግሞ ማለት ነው ሁሌ የእሷን በዓል ስታከብር ጊዜ ብዙ የእሷ ዩቱብ ኦዲየንሶች የእሷ ቤተሰብ በላቸውና በጣም ይጠብቃሉ ከእሷ ማለት ነው። እሷም ደግሞ በዓልን ደብሯት ማክበር የለባትም። ስለዚህ ትላንት ያልከውን ነገር ውሸቴን ነው ትቼዋለሁ በላት። ጂናኒ እውነት ነው እኮ የእውነት ልታፈቅራት ትችላለህ ማፊን። ግን አሁን ለሄሉ ደግሞ ዛሬ ከእሷ ከተሯል። ይኸውልህ ሰማኝ፣ ቆይውልህ ዛሬ አውቀክ እሷን የለም ሄደክ እኔ እየቀለድኩኝ የነበረ ይቅርታ ሀቢብቲ ምናምን በላት። ምክንያቱም አንተ ለእሷ ስትል ብዙ ዋጋ ከፍላል። እሷን አፍቅረ መተክ ነበረ። ስለዚህ አሁን እንዲከፋት ትፈልጋለህ? እንዲደብራት ትፈልጋለህ? በዓልን ደግሞ ብቻዋን ደብሯት ተከፍታ ማየት ትፈልጋለህ እሷን? ስለዚህ ይኸውልህ ምንም ነገር እንዳልተፈጠረ ለትላንትናው ነገር በጣም ይቅርታ ሀቢብቲ፣ ምንም ነገር የለም እኔ እሷ ጋር እኔ አንቺን ነው የማፈቅረው ከአንቺ ጋር ነው የምፈልገው ይቅር በይኝ በላትና ከዛ በኋላ እሷን አስደስተን አስቀናት ምናምን ነገር ማክበር አለብን። ተረዳኝ? ሂድ ቶሎ በል ሂድ። ያ ኡምሪ እሺ በይኝ እንዴነሽ ምቼን አሞኛል ምናምን ብለህ እንዴት እንደዚህ አይነት ምን ማለት ነው? ይደንቆ ስሚ ልንገርሽ፣ አንቺ ቆይ ሰው አይደለሽ እንዴ? ዛሬ ደግሞ ትንሣኤ በዓል ነው። ሄለን እኔ የምልሽ መጀመሪያ አዳም፣ ዛሬ ትንሣኤ በዓል ነው አይደል? ኢየሱስ ክርስቶስ ለኛ ሲል እንኳን ስንት መከራ ስቃይን አይቶ የለ እንዴ? ይቅርታ ብሏል እንዴ? አንቺ እሱ ይቅርታ እያለሽ አይደል? ለምን ይቅርታ ማትቀበዩ? ዛሬ በዓል ነው። ዘና ብለን ነው መዋል ያለብን። ማለት ምን ነው ይቅርታ እንድሎ ይፈልጋል አትዘርምና ካምበር እኮ በቃ ስሚ፣ ዛሬ በዓል ነው። በቃ ሄለን በእናትሽ እንዳታስቸገሪ እሺ በይኝና በዓልን በሰላም እና አምረ የከለስኩት ነበር አባምዛ አረ ማፊ ሐብ አኔ ስማይ አኔ ላንቺ ብዬ ነው በቃ ተዋት። ምንም ነገር ደግሞ ካንቺ ጋር ነው የምሆነው። ካንቺ ውጭ ማንንም አላፈቅርም እኮ እንሽ አምሬ ብቻኝኒ እንዴት ነው ማለት ነው? ምንድነው? ተረጋጊ፣ ተቀጠኛት አይደለም። እናንተ የሆነ ኖርማል ነገር አለ እያደረጋችሁት ነው ያላችሁት። ልቀቅኝ፣ እሺ አትቀጥሉ ማለት ኖርማል አደረጋችሁት ነው እንዴ? ትላንትና እንደዛ አርጉ ጆ አንተ ራሱ ቢያንስ ትንፋታችሁ አውቃለሁ። ግን ደግሞ ዛሬ በዓል ነው። 2 ወር ሙሉ በጾም በጸሎት ነው ያሳለፍነው አይደለ? በቃ እኔ እናንተ ድሮ ነው የምታወቀው። እኔን ማየት ያለብህ እንደ እህት ነው። እንደ እህቴ ስለማይሽ እኮ ነው። አዳምጪኝ እኮ ሄለን፣ እንደ ሩቅ ሰው አይደለም ማየት ያለብህ። ትላንት ያን ሁሉ ነገር አድርጎ ዛሬ የሆነ በዓል ነው ምናምን ብለህ ከፈጣሪ ጋር እንዴት ታገናኛለህ? ማለት አሁን የፈጣሪን ስም ጠርተህብኝ ረግጬ አልሄድም። ገባ? ግን አንተ የሆነ የፈጣሪን ስም ጠራህብኝ እኮ እኔ እያልኩሽ ያለሁት ተረጋጊ። ሲጀመር በዓልን አንቺ ከዚህ ሙድ እንደዚህ ቪዲዮ እየሰራሁ አሞኛል ብሎ ጠርቶኝ እኔ ምንም በዓል የተበላሸ ነገር እኮ አልነበረ። አይ የምታከብሪበት መንገድ አለ። በዓልን ከዚህ ቀደም የምታከብሪበት መንገድ ነበረ። ብዙ ሰዎች ደግሞ ካንቺ የሆነ የበዓል አከባበር ይጠብቁ ነበረ። ላይ ካንቺን ሲያዩሽ ጊዜ እንደ እህታቸው እንደ ቤተሰባቸው ስለሆነ የሚያዩሽ። ስለዚህ በዛ መንገድ በዓልን ማክበር አለብሽ። እኔ እኮ የፈጣሪ ስም ጠርታችሁብኝ አሁን የትም አልሄድም። የትም አትሄጂም። በቃ ተው፣ በቃ ሲጀመር ሌላ ነገር ማብራራት አይጠበቅበትም ነበር። በቃ ስለዚህ አሁን ምን አሰብኩ መሰለኝ እንዴ ዛሬ እንዴት ነው ያማረባት ግን በዓልን አልመሰለም ዘላለ እኔ ራሴ አምሮብኛል እኮ በግድ ነው እኛ ነበር ቤት አላማረብኝ ንገሩኝ አምሮበታል አላማረብኝ ውሸት አይሽ ካሜራማን ራሱ እያየሽ ነው እኔ ነኝ እሱ ነው የሚያምርበት እኔ አንቺ በጣም ነው ችግር የለውም ይመርብሽ ራሱን በዓሉ
መስለሻል። ለማንኛውም እኛ ብቻ ሳንሆን ኤሪክም እኛን በዓል መምሰል አለበት ብዬ ስላሰብኩኝ አቤቤ ዛሬ በዓል ቀን ነው። ወንድም ጥላ ትላንትና እንደዛ ባታረጉ ይኖሩ ለሁላችንም ማሽ ላሰራ ነበር። ያው እኔ ራሱ ሳላሰራ ቀረው እናንተ ወረዛ እስቲ ይዛችሁ እዚህ ጋር ላሳያችሁ እንጂ ነው እዛ ጋር ወድቄ ነበር ተረፍያለሁ። ምስኪን አይ በጣም ግን ጸጉርሽ ልብስሽ ልብሴ ጸጉሬ በየቀኑ የሚቀያየረው ወንድሜ ልብሴ ጸጉሬ ነው ቆንጆ አምሮብሻል በጣም። አይ በዓል መስለሻል። አይ ኤሪክ እኮ አንቺ እና ምንድነው የጠበቃችሁት እናንተ? ማለት እኔ ሌላ ሴት ጋር ሲሆን እሱ ደስ እንዲለኝ ነው የጠበቃችሁት? አይደለም ምን ይደብረኛል። የምር እኮ አንቺ ለሱ ስለሆነ ኤሪክ ከሌላ ሴት ጋር ሲሆን ይደብር አመጣ። በቃ መልካም በዓል ያ ሀቢብቲ አንተ እንለፈው ችግር የለም። ዝርዝሩን ግን እፈልጋለሁ። እሺ እንዴት እንደዛ ነገ በስልሳ ቁጭ ብለን በጠረጴዛ ዙሪያ ነው እንዴት እንደዛ ሲላት እንደነበር ማወቅ እያንዳንዱን ነገር እፈልጋለሁ። እሺ አሁን ስለዛ ርዕስ አታንሱ። በቃ በዓል ልታከብሩ ነው። ነገ እፈልጋለሁ ነው። ነገ በጠረጴዛ ዙሪያ እናወራበት ነው ይሳታል። እንደዛ ምክንያቱም ለኔ ይነገረኛል ነው የምልህ። አሁን ለምሳሌ አውቄ ነው አይደል? አውቆ የሆነበት ምክንያት ወይም ፕራንክ ነኝ ያደረገበት ምክንያቱን ነው የምልህ። እንደዛ እና ስለ ትላንትናው ካወራችሁ እኔም በጣም ደብሮኛል። ግን አናወራ በቃ ስለ ትላንትናው። ዛሬ በዓል ልታከብሩ ነው የመጣችሁት። ኑ በዓል እና ክብር። የምር ቤት ምናምን እኮ ቡና ምናምን እያፈላው ነበርና እሱ ሲጠራኝ ነውና እንደምን አለኝ። አይ ቤት ከሚሆን የሆነ ቦታ ቁጭ ብለን ስለ በዓል ተወስታችሁ እንመታ። አራስ ጨፍሩኝ ዛሬ በዓል ነው። አረጋ እሺ በዓል መታ እጅን መታ 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 ያው እንደዚህ አይጨፍ ኑ እንሂድ በቃ። የበዓል ምንድን ነው? ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን አው ጸብን ያርቅልን ለራቁቷ አካል በያሉበት መልካም ዓመት በዓል ለእናንተ ነው ውድ ቤተሰቦቻችን፣ ከሀገር ውስጥም ከሀገር ውጭም ያላችሁ የኛ ቤተሰቦች ሄሉ እየዘፍናላችኋለች። እናንተ አበባያዎች ቢሆን 5 ብር ይቀበላል። በዓሉ የሰላም የፍቅር የጤና ይሁንላችሁ እያልን ምንድነው እንዴ አሁን ያመጣው ሀሳብ አሪፍ ይመስለኛል። ምን ነበር ያልከው? ልትበላ አሁን ቶሎ የፈጠነ ምን ነበር ያልከው? ወንድሜ ምን አልከኝ? ምን አልከው? ወንድሙ ምን አልከው? ኧረ እኔ ምንም አላልኩትም። ያምሪ በማድ ትዝ ይለዋል ፍቅሩ። እና የት እንሂዳላችሁ? በዚህ ቀራ ነው በዚህ ይሻላል እንዴ? አስፋልቱ ልታርቁት በበዓል ግን የሆነ የሚያጋጥማችሁ ልዩ ገጠመኝ የለም? በበዓል የሆነ ደስ የሚል አይደለም። የምር እስኪ ምን አይነት ገጠመኝ አለ? ይችላል ማረሰው አንድ ገጠመኝ አለው ማለት ነው። የምር በጣም አሁን ላይ ያለውን የዶሮ ውድነት ታውቃላችሁ። የዛሬ ዓመት ነው የሆነ ዶሮ ምናምን ተገዛልሽና ምናምን ውጭ ላይ ታስሯል። እግሩ ዝም ብሎ ሸብ ተደርጎ ተቀምጧል። ከዛ ጆስ ሲረዳው ምናምን ተብዬ ወጣ ብዬ አከራዮቼ ናቸው ማለት ነው። ወጣ ብዬ ምናምን ሳየው ዶሮ የለም። በረረ እንዴ አባቴ ሰፈር ለሰፈር ሩጫ አትሊስት በለው በቃ ብዙ ሰው ያጋጥመዋል። በስማ እኔ ደግሞ የሰማሁት ሌላ የሚገርም ገጠመኝ ወይ መጨረስኩልህ እኔ ከየትም በባሌም በቦሌም ተብሎ ይገኛል። አረድኩት አርጄ ከድኜ እኔ ወንድምሽ ቀብረር ብዬ ቁጭ ማለት ነው። ጀለስ ተነስቶ ድጋሚ በጣም ነው የማዝነው እኔ ለማረድና እንዲህ ነካን ያደረኩት። ከዛ እንዲህ ሲላየ አይ በቃ ይሄ ነገርማ ሄዷል ብዬ ቁጭ አድርጌው ነገ ክድና አድርጌ ደቅ ማለት እያየሁ ተነስቶ እኔ ደግሞ ያንተ ግን እንደዚህ ገበያ ማለት እሱን የምታፈቅሩ ካላችሁ ና ስለማዝን ነው ውዶቼ። ኧረ አርዳናስተማቸው
ግን ማለት ነው ገበያ መሀል ነበርና እኔ ደግሞ በጣም ያስገረመኝ ማለት ነውና አምጥቶ በድስት የሆነው እንደ እርዳታ በሚመስል መንገድ ምናምን ነገር እያቀረበ ምናምን ይሰጣቸዋል። እንጀራ ገዝታችሁ ነው እያለ ይሰጣቸዋል። ከዛ በኋላ የሆኑ ሰዎች የሆኑ ተሯሩጠው መጡና ያዙት ሰውዬው። ከዛ በቦክስ ምናምን መቱት። እንዴ ምንድነው? ምን ተፈጠረ? ሰው መገላገል ጀመረ። ለካ ለበዓል የተሰራውን ዶሮ ሌባ ነው ሰርቆ አምጥቶ ነው ለሰው የሚሰጠው ሸሮ ነው እንዴ? ይመቸው አሁን ይሰርቃል። ከሁለት ምግቡ መጣ መሰለኝ። ኦኬ ዛሬ ባርባድ እንዴ ነው ኤሪክ? ይሄ ነገር ባለፈው ቁርጥ ያልንክ ይሄ ነው። ቁርጥ ማለት ይሄ የሀበሻ የቁርጥ ምግብ ማለት ይሄ ነው። በአረብኛ ምንድን ነው የሚባለው? በአረብኛ ስም የለውም። ኖኔም ስም አልበላም ግን እኔ ያልመሰለ አልበላም። አትበላም? ያማ ካልሞከርክ እኮ እንትን አይደለም። ዋው እናመሰግናለን። በጣም እንዴት ደስ ይላል በእናታችሁ። እሺ እንዴት ነው ምግቡ? ቆንጆ ነው ሲታይ። ሀቢብ ይሄን ይመስላል የኢትዮጵያ ምግብ። አየው ይሄ ቁርጥ ይባላል። ይሄ ማለት ነው የጉራጌ ባህል ነው። ክትፎ እስቲ በል ክትፎ። ይሄ ደግሞ አንድ ቀን ክትፎ ቆጮ እንጀራ ይመስላል። እንጀራ ይሄ ነው። ያኛው ቆጮ ነው። ሄለን ክትፎ መስራት ሸክላ ይባላል። እክትር ሻትራ በጣም አንድ ቀን አበላለሁ። እመት ባይዘው እሷ ይሄ ማለት የሀገሯ ምግብ ነው እና እሷ ደግሞ ባለሙያ ናት እዚህ ላይ። በጣም ዲግሪ አይደለም ማስተሬት ነው ያላት። የዛሬ አመት ማለት ነው የሚገርም እንደዚህ አይነት ክትፎ ሰርታ አንተ አይታል። ከካሜራ ጀርባ ነበር ቀረጻ ላይ እሱ ነበር። የሚገርም ችግር አልቀመስ ነው ነበር። እንዴ ሳልበላ በወሬ ይዛችሁ ኢነርጂን ጨረሳችሁ። ሀቢቢ ነውር ብለን በጊዜ ኖር ማለት ታውቃለህ? ነውር ሚንስ ሪስፔክት፣ ክብር ይስጥልን ማልሱስ በቃ ያው አንተ ትልቅ ሰው ለምታከብረው ሰው አንተም ኖር ሀቢቢ አንተም ኖር ሳይሆን አንተም የለም ኖር ኖር። በቃ ብሉ ብሎ ነው ያደረገው። አዎ እናንተ ብሉ የኔ ይደርሳል። የት አለ? ቆይ አይቤም አይ ስለተገናኘ ችግር የለውም። ለኔ የኔን ያመጣዋል። አዎ በቃ ብሉ እናንተ እስከዛ ድረስ ብሉ።